ካፕቸር ዋን በዛሬው ቪዲዮአችን እንዴት ካፕቸር ዋንን ተጠቅመን ኢምፖርት ማድረግ ከዛ ብሌሚሾችን ወይም ስፖት ነገሮችን እንዴት እንደምናጠፋና ከለር ግሬዲንግ እንዲሁም ደግሞ ኤክስፖርት ማድረግ እንዲሁም በተጨማሪ እንዴት ካፕቸር ዋን ላይ ፕሪሴት ሴቭ እንደምናደርግና ሴቭ የተደረጉ ፕሪሴቶችን ደግሞ እንዴት ኢምፖርት አድርገን እንደምንጠቀም እናያለን። ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮ ካፕቸር ዋን 2022 ከጫንን በኋላ የሚመጣልን ኢንተርፌስ ይሄን ይመስላል። እንግዲህ ስለዚህ ኢንተርፌስ የተወሰነ ነገር ቲክቶክ ላይ ብያችሁ ነበረ። ምናልባት አዲስ ከሆናችሁ አሁንም ያንን ቪዲዮ ብታዩት ሞር አሪፍ ነው። ሴሽን ክሬት ማድረግ ከፈለጋችሁ ኒው ሴሽን ብላችሁ እዚህ ጋር ደስ ያላችሁን ስም መስጠት ነው የሴሽኑን። እዚህ ጋር ኒው ፎልደር ውስጥ ለምሳሌ ይሄኛው ኤዲቲንግ የሚል ሴሽን ብንሰጠው ኤዲቲንግ። ስለዚህ በዚህ ስም ካፕቸር፣ ሴሌክት፣ አውትፑት፣ ትራሽ የሚሉ ሰብ ፎልደሮችን ክሬት ያድርጎልን እዛ ውስጥ አውትፑታችንን ስቶር እንድናደርግ ካፕቸራችንን እዛ ውስጥ እንድናስቀምጥ ትራሾቹ ምናምን እንዲቀመጡ ያደርግልናል ማለት ነው። ስለዚህ በዚህ ሴሽን ኦኬ ብለን ክሬት እናደርግ። ከዛ በኋላ ኢምፖርት ላይ እንመጣለን። ኢምፖርት ላይ መተን ኢሜጃችንን ነው የምናስገባው። ከዛ ቹዝ ብለን ለምሳሌ ዲ ውስጥ ቱቶሪያል ብዬ ያዘጋጀሁት አለ ካፕቸር ዋን ቱቶሪያል። ስለዚህ ይህንን ፎቶ ለምሳሌ ብንወስድ እሺ፣ ከዛ ሴሌክት አደረጉትና ኢምፖርት ትሉታላችሁ፣ ኢምፖርት ኢሜጅ። ስለዚህ ኢምፖርት ይሆንልናል። አሁን እዚህ ጋር ዲስፕሌይ ያልሆነው ሴሌክት ስላልተደረገ ነው። ስለዚህ ወደ ኤዲቲንጋችን ስንገባ እዚህ ጋር ክሊክ እናደርጋለን። ናይስ። ስለዚህ አሁን ኢሜጃችን መጥቷል። ስክሮል እያረጋችሁ ዙም ማድረግ ትችላላችሁ። ስለዚህ ኢሜጁ እንደምታዩት ልጅቱ ፊቷ ላይ ነጠብጣብ ነገሮች አሉ። ስለዚህ እሱን አንዴ እናስተካከል። እሱን ለማስተካከል ምንድነው የምታደርጉት? እዚህ ጋር ትመጡና ምንድነው የምታደርጉት? ኤክስፖዠር ታብ ላይ ትመጡና እዚህ ጋር ከዛ እዚች ጋር ሂሊንግ ብረሽ አለች። ይኸው እዚህ ጋር እንደምታዩት ሂሊንግ ማስክ ከፈለጋችሁ እዚህ ጋርም ሂሊንግ ማስክ ቹት እዚህ ጋርም አለች። ስለዚህ እዚች ጋር ክሊክ አድርጋችሁ ከመረጣችሁ በኋላ የዚችን ብረሽ ሳይዙን እዚህ ጋር ራይት ክሊክ አድርጋችሁ ሳይዙን፣ ሃርድነስን፣ ኦፓሲቲውን፣ ፍሎውን ማስተካከል የምትችሉ ሲሆን እዚህ ጋር መታችሁ ከፈለጋችሁ ማስተካከል ትችላላችሁ። ስለዚህ አሁን ሂል ስናደርግ አሮዎች እንዲታዩን እዚህ ጋር ዲስፕሌይ አሮ እንላለን። ይሄ የምናደርገው ለምንድን ነው? ልክ አሁን ለምሳሌ እዚህ ጋር ዙም አድርገን ይሄን በምናጠፋበት ጊዜ ምንድን ነው ካፕቸር ዋን የሚያደርገው ሌላ ቦታ እዛው ካለው ኢሜጅ ውስጥ ሌላ ቦታ እንደ ሪፈረንስ ወስዶ ነው ማለት ነው ያችን ፓርት ሊያጠፋላችሁ የሚሞክረው። ስለዚህ እሱን ለማድረግ አሮ ዲስፕሌይ መሆን አለበት። አሮ ዲስፕሌይ ባይሆን ግን እንደምታዩት ይሆንና አታዩትም ማለት። ስለዚህ አሮ ዲስፕሌይ እንዲሆን ታደርጉትና ከዛ ደግሞ ይህንን በትክክል ቦታውን ከዚህ ጋር ፊት የሚያደርገውን ቦታ መርጣችሁ እንድታስተካክሉ ማድረግ ትችላላችሁ በእንደዚህ አይነት መልኩ ማለት ነው። ናይስ። እሺ፣ ስለዚህ ሌላውንም ፓርት እንደዚሁ ናይስ፣ ይህንንም እንደዚሁ አሪፍ ካልመሰላችሁ ቦታውን እየቀየራችሁ እንትን ማለት ነው። እሺ፣ ስለዚህ አንዳንድ ነጠብጣብ የሆኑ የሚረብሹንን ነገሮች በእንደዚህ አይነት መልኩ ካስወገድን በኋላ ናይስ። ስለዚህ አሁን ጨርሰናል። ምንድነው የምናደርገው? ራይት ክሊክ እናደርግና ዲስፕሌይ አሮ የሚለውን አሁን እናጠፋዋለን። ስለዚህ በምታዩት መልኩ ፊቷን አጽድተነዋል። መጀመሪያ የነበረው ይሄ ነው እንደምታዩት፣ አሁን ወደዚህ ቀይረነዋል ማለት ነው። ይሄው። ስለዚህ አሁን የምናደርጋለን ወደ የተለያዩ አጀስትመንቶችን። የመጀመሪያው ከለር ኮሬክሽን ነው። እሱን ለማድረግ ምንድነው የምናደርገው? እዚህ ጋር እንመጣና ከለር ውስጥ ክሊክ እናደርጋለን። ፎቶ እንደምታዩት አሪፍ ነው። ነገር ግን የተወሰነ ኮሬክሽን እናርግ ብለን ከተነሳን እዚች ጋር እንመጣና ይኸው ባክግራውንዳችን ላይ ሴሌክት አድርገን እዚህ ጋር የተወሰነ አጀስትመንቶችን ማድረግ እንችላለን። እዚህ ጋር እንደምታዩት እሺ፣ ናይስ። አይ ቲንክ ብሉ በጣም እንዳይበዛ፣ ስለዚህ ቲንቱን ደግሞ ትንሽ እዚህ ጋር ይሄ እዚህ ጋር የምታዩት ነገር
ኤክስፖዠር ዋርኒንግ የሚያሳየን ነው። ይህንን እዚህ ጋር ራይት ክሊክ አድርጋችሁ ከስተም ውስጥ ከሌለ ማለት ነው ይሄ ሴሌክት ካልተደረገላችሁ እዚህ ጋር መርጣችሁ እዚህ ጋር ደን ስትሉት ይመጣላችኋል ማለት ነው። እሺ ስለዚህ ምናደርጋለን አሁን እዚህ ጋር ቲንቱን በጣም ሳይበዛ እናስተካክለዋለን። ከዛ ብሉንም የተወሰነ ሳይበዛ። እሺ ስኪናችንን እዚህ ጋር እንደምታዩት ፊቷ ላይ ሁለት አይነት ከለሮች ቀይና ይሄኛው ከለር አለ። ምን ማለት ነው? ፎቶ ላይ ከለሮች ኮምፕሌክስ ናቸው። ኮምፕሌክስ ናቸው ማለት አንድ ወጥ የሆነ ከለር አትይዙባቸው። ለምሳሌ አንድ ከለር ፒክ ብታደርጉ እዛ ከለር ላይ ምን አለ? የከለሩ ድምቀት እና ፍዘት አለ። እንደገና የከለሩ ደግሞ ላይት እና ዳርክ መሆን አለ። ስለዚህ ይህንን ባላንስ ማድረግ ያስፈልጋል። እሱን ለማድረግ ምን እናደርጋለን? እዚህ ጋር ስኪን ቶን ውስጥ እንመጣና እዚች ጋር ክሊክ አድርገን ስኪን ቶናችን ፒክ የምናደርግበት ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ቀዩን እነካለን ማለት ነው። ስለዚህ እዚህ ጋር ክሊክ ስናደርግ ምንድን ያመጣልናል? እዚህ ጋር ከለሩን ፒክ አድርጎልን ያመጣልናል ማለት ነው። ለምሳሌ ቪው ሴሌክትድ ከለር ሬንጅ የሚለውን ክሊክ ስታደርጉ ሴሌክት የተደረገውን ነገር ያሳያችኋል ማለት ነው። ከለሮች እንደምታዩት ይኸው አያችሁት? ይኸው ናይስ። እሺ አሁን ምንድነው የምናደርገው? እዚህ ጋር ሳቹሬሽኑን የተወሰነ እንቀንሰዋለን። ስለዚህ ከሌላው ስኪኗ ከዚህ ጋር ከነበረው ስኪን ጋር ማች ያደርግልናል ማለት ነው። ስለዚህ ሂውን ደግሞ የተወሰነ እንደዚህ እናድርገው፣ ላይትነሱን ትንሽ። ከዛ ዩኒፎርሚቲ ላይ ሂውን የተወሰነ፣ ምክንያቱም ዘሆል ስለሆነ ይሄኛው የሚጨምረው፣ ስለዚህ የተወሰነ እንደዚህ እንጨምራለን። ሳቹሬሽኑን እናንተ በአይናችሁ እያያችሁ እሺ። ከዛ ላይትነሱን በጣም እንዳይበዛ ላይትነስ። እሺ ናይስ። እሺ አሪፍ ነው። አሁን ከዛ ምን እናደርጋለን? እዚህ ጋር ደግሞ ከለሩ ራሱ ምን ያህል ከቨሬጅ ያድርግ። አሁን ለምሳሌ ይሄን በጣም በወሰዳችሁት ቁጥር ሌሎች ከለሮችንም አፌክት እያደረጋቸው ይመጣል። ስለዚህ እንደዚህ በማጥበብ እና በማስተለቅ ስፔሲፊክ የምትፈልጉትን ከለር ብቻ ታርጌት እንዲያደርግ ማድረግ ትችላላችሁ እንደምታዩት። እንዲሁም ደግሞ እዚህ ጋም ብዙ ወደ ከለሩ አፌክት እንዳያደርገው ብዙ አፌክት እንዳያደርግ እንደዚህ መቀነስም ትችላላችሁ። ይኸው ስትቀንሱት ይሄን ነው የሚመስለው፣ ብዙ አፌክት አያደርገውም። ስትጨምሩት ደግሞ ይኸው በዙሪያ ያሉ ሌሎች ከለሮችንም አፌክት ያደርጋቸዋል ማለት ነው። ሌላኛው እንደምታዩት መጀመሪያ ይሄ ከለሯ ምንድነው ከንፈሯ ቀይ ነበረ እንደምታዩት። ቤዚክ ውስጥ እንመጣና ቀዩ ጋር መተን እዚች ጋር ትንሽ ሳቹሬሽኑን ሰጠት እናደርገዋለን ማለት ነው። በጣም ሳይሆን የተወሰነ። ናይስ። መጀመሪያ የነበረው ይሄ ነው። አሁን ይኸው አሁን ቀጣይ ምንድነው የምንሰራው? እዚህ ጋር እንምጣና ከለር ባላንሳችን ላይ አሁን ሻዶውን ሚድቶኑን እና ሃይላይቱን እናስተካክል። እዚህ ጋር ስሩዌ ያለላችሁ ስሩዌውን ሻዶውን የተወሰነ መቀነስ ወይም እንደዚህ መቀነስ እዚህ ጋር ናይስ። ከዛ ሃይላይቱን ደግሞ የተወሰነ በጣም ሳይሆን እሺ። ከዛ ሚድቶኑንም የተወሰነ መጨመር ናይስ። እሺ ይሄን ካደረግን በኋላ ሻዶ ላይ መተን ከለሩን እዩት። በዚህ ቼክ ማድረግ ትችላላችሁ ከለሩ የትኛው ጋር ፊት ያደርጋል የሚለውን ማለት ነው። ስለዚህ እኛ ሞር ወደ እንደዚህ አይነት ከለር እንውሰደውና እሺ። ከዛ ሚድቶኑ ጋር መተን ኮምፕሊመንታሪ ከለር ነው የምንጠቀመው። ሻዶ ወደዚህ ካደረግን ሚድቶኑ ደግሞ ወደዚህ ነው የሚሆነው። ስለዚህ ኮምፕሊመንታሪ እንዲሆን ወደዚህ እናደርገዋለን ማለት ነው። ናይስ። ከዛ ሃይላይቱንም እንደዛው ናይስ። ስለዚህ ይሄ ላይትነሱን ይሄ ሉሚናሲቲው ነው። ስለዚህ ሉሚናሲቲውን እዚህ ጋር መቆጣጠር እንችላለን። ናይስ። ሚድቶኑንም ሉሚናሲቲውን እዚህ ጋር ሃይላይቱንም ከዛ ሻዶውንም እንደዚህ ማስተካከል እንችላለን ማለት ነው። በጣም አሪፍ። ከዛ በኋላ ምንድነው የምናደርገው? ሌላኛው ኤክስፖዠር አጀስትመንት ውስጥ መተን ኤክስፖዠሩ ምናምን ነው የምናስተካክለው። ከዛ እናደርጋለን እዚህ ጋር ኤክስፖዠር ጋር እንመጣና
እዩት። ኤክስፖዠሩን ልክ ጨምሩት፣ ኤክስፖዠር ዋርኒንጋችን ያሳየናል ማለት ነው። ይሄ አሁን ኤክስፖዠር ዋርኒንግ ባይኖር አታዩትም። ስለዚህ ኤክስፖዠር ዋርኒንግ አብረታችሁ ኤዲት ማድረግ አትርሱ። ስለዚህ ይሄ በዛ ማለት መቀነስ አለባችሁ ወይም መብዛት የለበትም እንደማለት ነው። ስለዚህ ኤክስፖዠሩን የተወሰነ መቀነስ፣ ከዛ በኋላ ኮንትራስት የተወሰነ እንደዚህ ማድረግ ወይም እንደዚህ ማድረግ ትችላላችሁ። ከዚህ በተሻለ ደግሞ ሌቭል እና ከርቭን መጠቀም ትችላላችሁ። ለኮንትራስት ይኸው እዚህ ጋር መታችሁ ሌቭል ላይ ለኮንትራስት እቺን የተወሰነች እንደዚህ በመውሰድ እቺን ደግሞ እንደዚህ የተወሰነ በማምጣት ኮንትራስት መፍጠር ትችላላችሁ። ናይስ። ከዛ ከርቭስ ላይ ደግሞ ኤስ ትሰራላችሁ። ስለዚህ እዚች ጋር ክሊክ ታደርጋላችሁ። ከዛ እዚች ጋር ይሄ ሻዶ ፓርት ነው፣ ይሄ ላይት የሚሆነው ፓርት ነው። ስለዚህ የተወሰነ እንደዚህ አይነት ነገር ትሰጡታላችሁ፣ ትንሽ እንዳይበዛባችሁ እናንተ። እሺ እንደየፎቶ ስለሆነ እሺ ናይስ። ከዛ በኋላ ምን እናደርጋለን? ኮንትራስታችን እዚህ ጋር ትንሽ አስተካክለናል። ከዛ ዋይቱን የተወሰነ እንቀንሰዋለን። ምክንያቱም እዚህ ጋር ልብሷ እንደምታዩት ዲቴይል እንዲታይ፣ አሁን ይሄን ብታደርጉት በደንብ ዲቴይል አይታይም። ስለዚህ ዲቴይል እንዲታይ ዋይቱን የተወሰነ እንደዚህ ቀነስ እናደርገዋለን። ብላኩን ትንሽ ጨመር። እሺ ከዛ በኋላ ሳቹሬሽን እዚህ ጋር አያስፈልግም። ብራይትነስ ትንሽ በጣም ሳይሆን ያው እንቀንሰዋለን ትንሽ። ናይስ በቃ አሁን አሪፍ ነው። ሃይላይቱን የተወሰነ መጨመር ትችላላችሁ፣ እንዳይበዛባችሁ አድርጋችሁ። ሻዶውን መጨመርም መቀነስም ይቻላል፣ ግን እናንተ እንደየፎቶአችሁ። አይ ቲንክ እዚህ ላይ ፖፕ እንድታረግ ሻዶውን ትንሽ ቀነስ ብናደርገው ሞር አሪፍ ነው። ናይስ እሺ አሁን አሪፍ ነው። ስለዚህ በእንደዚህ አይነት መልኩ አሁን ኤዲት አድርገናል። እሺ ስለዚህ ኤክስፖዠር ዋርኒንግን አሁን አጥፍተን በቢፎር ኤንድ አፍተሩን ነኝ። ቢፎር የነበረው ፎቶ ይሄ ነው። ከዛ አፍተር የሆነው ይሄ ነው። አያችሁት? ቢፎር ይሄ ነው፣ አፍተር ይሄ ነው። ዙም ላድርግላችሁ እና ደግሞ በደንብ እንየው። ቢፎር የነበረው ይሄ ነው፣ አፍተር ይሄው። ናይስ። በምታዩት መልኩ ከለሯን አንድ አይነት አድርገነዋል። መጀመሪያ እንደምታዩት ፎቶ ላይ ወደዚህ ቀላ ያለ፣ ከዛ እዚህ ጋር ደግሞ ሌላ ከለር፣ እዚህ ጋርም ሌላ ከለር ነበር። አሁን ስናደርገው ግን በምታዩት መልኩ እዚህ ጋር ያሉት ኤክስፖዠር ወይም ደግሞ ላይቶች ናቸው። ስለዚህ እነሱን ባላንስ ማድረግ ትችላላችሁ የተወሰነ በማስተካከል በመቀነስ። ስለዚህ ለእኔ ግን ይሄ ሞር አሪፍ ነው ብዬ አስባለሁ። ሌላው እዚህ ጋር የምትፈልጓቸውን ስፔሲፊክ ከለሮችን ደግሞ ኤዲት ማድረግ ትችላላችሁ። እዚህ ጋር ከለር ውስጥ መታችሁ እሺ እዚህ ጋር ከመጣን በኋላ ከለር ፒከሯን ክሊክ እናድርገን። ለምሳሌ እዚህ ጋር አረንጓዴውን ፓርት እንደዚህ ነክተን ይኸው ፒክ አድርጎልናል። የዚህን ከለር ማስተካከል እንችላለን። ዳርክ ነገር እንዲሆን ኦር እንደዚህ ላይት ነገር እንዲሆን፣ ሳቹሬሽኑም እንደዚህ ድምቅ ያለ ነገር እንዲሆን ወይም የጠፋ እንዲሆን ከፈለጋችሁ ስፔሲፊካሊ ያችም ፓርት ብቻ እየነካችሁ እንደዚህ ማድረግ ትችላላችሁ። ወደ እንደዚህ መቀየር ትችላላችሁ። አይ ቲንክ እንደዚህ ሲሆን ሞር የተሻለ ይመስላል። እሺ ሌላ እዚህ ጋም ይህንን ከለር እንደዚሁም ማስተካከል እንችላለን። ናይስ። በምታዩት መልኩ በጣም አሪፍ። ስለዚህ አሁን ቢፎር ነበር፣ አፍተር፣ ቢፎር አፍተር፣ ቢፎር አፍተር፣ ቢፎር አፍተር። ናይስ ይህን ይመስላል ማለት ነው። ስለዚህ ካፕቸሯንን ተጠቅማችሁ በቀላሉ የተለያዩ ስኪን ላይ የሚታዩ ብሌሚሾች ወይም ስፖቶችን በቀላሉ ማጥፋት ትችላላችሁ። የሚያጠፋበት ወይ ደግሞ ከሌሎቹ በተሻለ መልኩ ፒክ ስታደርጉለት የፈለጋችሁት ኤሪያ ላይ እንደ ኢንስፓይሬሽን እንዲወስድ ማድረግ ትችላላችሁ ወይም እንዲነሳ ማድረግ ትችላላችሁ ማለት ነው። ከለሩን በምታዩት መልኩ ፊክስ ማድረግ ትችላላችሁ። እዚህ ጋር ስኪን ቶን የሚለው ጋር መታችሁ ስፔሲፊክ የስኪናችንን ቶን ብቻ ኤዲት የምናደርግበት ወይ አለ። ስለዚህ አሁን የጨረስነውን ይህንን ኤክስፖርት ማድረግ ብንፈልግ እንዴት ነው? እዚች ጋር ኤክስፖርት የምትለዋን ከነካም በኋላ
እዚህ ጋር እንደምታዩት የምትፈልጉትን እንትን መምረጥ ትችላላችሁ። በፒኤስዲ እንዲሆንም ከፈለጋችሁ እዚህ ጋር በቲፍ በጄፒጂ በፈለጋችሁ እዚህ ጋር ጄፒጂ ፉል ሳይዝ ሃይ ኳሊቲ የሚለውን ይህንን ማርክ አድርጋችሁ ከዛ ኤክስፖርት ፎልደሩ ቅድም እንዳልኳችሁ ሴሽን ኦልሬዲ ክሬት ስታደርጉ አውትፑት ፎልደር የሚል አለ ክሬት የሚያደርግላችሁ። ስለዚህ እዛ ውስጥ ነው ወስዶ የሚያስቀምጥላችሁ ማለት ነው። እዚህ ጋር እንደምታዩት ዲ ኒው ኤዲቲንግ የሚል ሴሽን ነበር። ከዛ አውትፑት ውስጥ ነው የሚያስቀምጥልን። ከዛ ስፔሳችን ምናምን እዚህ ጋር ያሳየናል። የኛ ኤክስፖርት ዋን ኢሜጅ ከዛ ይኸው ኦኬ እንለዋለን። ስለዚህ አሁን ፎልደራችን ውስጥ ብንሄድ ይኸው እንደምታዩት ዋን ኢሜጅ ኤክስፖርት ሆኗል። ስለዚህ ኤዲቲንግ የሚለው ሴሽን ውስጥ አውትፑት ውስጥ ስንገባ ይኸው ፎቶችን እዚህ ጋር ታገኙታላችሁ ማለት ነው። ናይስ። ሌላኛው ምንድነው? ሌላኛው ይሄንን እንደ ፕሪሴት መጠቀም ብትፈልጉ እንዴት ነው የምትጠቀሙት ወይም እንዴት ነው ሴቭ የምታደርጉት ብለን እንትን ካል ለምሳሌ ይሄንን እንደ ፕሪሴት ሴቭ ለማድረግ አጀስትመንት ውስጥ ትመጡና ስታይል ውስጥ እዚህ ጋር ትመጡና ሴቭ ከስተም ስታይል የሚል አለ። ስለዚህ ይህንን ክሊክ አድርጋችሁ እንደምታዩቸው የተጠቀማችኋቸውን እያንዳንዱን ነገሮች ኦልሬዲ እዚህ ጋር ማርክ አድርጎልናል። ማትፈልጉት ካለ እንዲጨምረው ማትፈልጉት ኦር እንዲቀንሰው የምትፈልጉት ነገር ካለ አንማርክ ምናምን እያደረጋችሁ ማስወጣት ትችላላችሁ። ከዛ በኋላ ሴቭ ትሉታላችሁ። ሴቭ ስትሉት እዚህ ጋር ካፕቸር ዋን የሚያስቀምጥበት ቦታ አለ። ስለዚህ እናንተ እዚህ ጋር አስቀምጣችሁ በኋላ መጠቀም ትችላላችሁ። ግን እዚህ ጋር ያስቸግረናል በኋላ ለእንትን ለማለት ካላችሁና የራሳችሁ ቦታ ላይ ካስቀመጣችሁ ለምሳሌ ኒው የሚለው ውስጥ የኔ ማለት ነው እዚህ ጋር ከዛ ኤዲቲንግ ውስጥ እዚህ ውስጥ ነው ማስቀመጥ የምፈልገው ካልኩኝ እዚህ ጋር ማይ ፕሪሴት እንበለውና ፕሪሴት ከዛ ኦኬ እንበለው። ስለዚህ ካፕቸር ዋን ካኖት ፋይንድ ዘ ፋይል ምክንያቱም ከሪኮመንድድ ካደረገው ዳይሬክቶሪ ውጭ ሴቭ ስታደርጉ ይሄንን ይላችኋል። ኢትስ ኦኬ ምንም ችግር የለውም ሴቭ በሉት። ከዛ በኋላ አሁን ለምሳሌ ሌላ ኢሜጅ ብታስገቡና ያን እዛ ኢሜጅ ላይ የአሁኑን ፕሪሴት መጠቀም ብትፈልጉ ለምሳሌ ኢምፖርት ብላችሁ ቹዝ ከዛ ልክ እንደ ቅድሙ ካፕቸር ዋን አንዱን ኢሜጅ ይሄንን ኢሜጅ ደግሞ እንውሰድ ኢምፖርት አድርገን ስለዚህ ይሄንን ኢሜጅ እንውሰደው። ናይስ። ስለዚህ ይሄ አሁን ሴሌክት አድርጉትና እንደምታዩት ይሄ ኤዲት የሆነ አይደለም። ስለዚህ ይሄንን እዚህ ቦታ ላይ የቅድሙን ፕሪሴት ለመጠቀም እንደምናደርገው እዚህ ጋር አጀስትመንት ውስጥ መጡና ስታይል ውስጥ ከዛ ኢምፖርት ስታይል የሚል አለ። ስለዚህ ይሄን ኢምፖርት ስታይል ክሊክ አድርጋችሁ ከዛ ይሄው ማይ ፕሪሴት የሚለው እናደርጋለን። አጀስትመንት ውስጥ መጣና ስታይል ውስጥ እዚህ ጋር ኢምፖርት ስታይል የሚል አለ። ስለዚህ የካፕቸር ዋን ፕሪሴት ኤክስቴንሽኑ ኮስታይል ወይም ደግሞ ኮስታይል ፓክ ወይም ደግሞ ፕሪሴት ነው የሚሆነው ማለት ነው። ስለዚህ ማይ ፕሪሴት የሚለውን ኦፕን እንለዋለን። ስለዚህ አሁን ዳይሬክትሊ እዚህ ጋር እየተጠቀመው አይደለም። እዚህ ፎቶ ላይ ለመጠቀም እናደርጋለን። አጀስትመንት ውስጥ መተን ስታይል ውስጥ ከስተም ስታይል ውስጥ ይሄው ማይ ፕሪሴት የምትለው የቅድሞ የተጠቀምነው ፕሪሴት የሆነ ስለዚህ ይህንን ክሊክ እናደርጋለን አድ እናደርገዋለን ማለት ነው። ስለዚህ እዚህ ኤክስፖዠራችን ጋር መታችሁ ሌሎች እነዚህ ኤክስፖዠሩ ምናምን ማስተካከል ትችላላችሁ። እዚህ ፎቶ ላይ የበዛ የመሰላችሁን ነገር ሃይላይቱ ከበዛ መቀነስ ትችላላችሁ። ብላኩ እንኳን እዚህኛው ጋር ትንሽ ጨመር ማለት አለበት ምክንያቱም ይሄ ፓርት እየታየ ስላልሆነ። እሺ ስለዚህ መጀመሪያ የነበረው ይሄ ነው። ያው ወደዚህ ቀየር ነው ማለት ነው በቅድሙ ፕሪሴት መሰረት። ስለዚህ ይህንን ይመስላል። ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ ላይ ኮሜንት ማድረግ እንዳይረሳ። ይመቻችሁ።